የምትችይው ነገር ካለ ተረጋጊ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ፣ ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስነት አይደለም። በእናታችሁ በቃ ልቀቁኝ። ኧረ ሄርሚ እንዴ ምን ሆነሻል? እሺ የሚሆንበት ነገር የለም ሄርሜላ፣ ትሰሚኛለሽ? ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን እኮ ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። ያሳዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎኛል። ያኔ እንኳን ሲሄድ ማለት ነው። ገባህ አይደል? አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለትም። በጣም ነው የሚደብረኝ። እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊው እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን? ያስልቀቀኝ። የት ነው? ወዴት ነው? ምንድን ነው የወዱ ሻንጣ ይዘሽ ወዴት ልትሄጂ? ያው አብርሃም ያለበት ሁኔታ ታውቃላችሁ አይደል? እሺ እናውቃለን። አብርሃም ጋር ልሄድ ነው አሞራችሁ ነው እንዴ? ሄርሚ ደግሞ የማይሆን ነገር አሁን በዚህ ሰዓት አንቺ ይህን ነገር ማሰብ ሳይሆን ያለበት ሁኔታ ታውቂያለሽ አይደል? ያብረን ነው መሄድ ያለብን እኮ አብረሽ ብትሄጂም እኮ በዚህ ሰዓት አይደለም እንዴ? ዝም ብለሽ የምትወጪው? ኧረ በይ ይኸውልህ ሚኪያስ አሁን ቆይ አንዴ አንዴ ተይው። እንደዚህ በቶሎ የምትወስኚው አይነት ውሳኔ አይደለም። አንደኛ አብርሃም እህቶቹ ጋር ነው አይደል ያለው? አንቺ እኮ መሄድ አይጠበቅብሽም። ይኸውልህ በመጀመሪያ ደረጃ ሚኪ አብርሃም ትናንትና ሩታ አስታውራ ሰምቻታለሁ። አብሬው ሄዳለሁ እያለች ነበር። እናንተ ራሳችሁ እንዴት ነው ዝም የምትሉት? እኔ ሄዳለሁ፣ እዚህ ጋር ሁሉ ነገር አዘጋጅቻለሁ። ከዛ ባለፈ ስራዬ ነው፣ እዛ እሰራለሁ። ገባችሁ አይደል? አሁን ልትመልሱኝ ነው እናንተ የመጣችሁት ወይስ? ይኸውልሽ ሄርሜላ መጀመሪያ ተረጋግተሽ ማሰብ እንዳለብሽ ልንገርሽ። ስሚኝ፣ ተረጋግተሽ ማሰብ እንዳለብሽ መጀመሪያ ልንገርሽ። ሲቀጥል ደግሞ አብርሃም ከእህቶቹ ጋር የሆነው ምክንያት ቀጥታ ጋሼ ጋር ሊሄድ ነው አይደል? እዛ ደግሞ ሄደሽ አንቺ ምንም ልትፈጥሪ እንደማትችይ ማመን መቻል አለብሽ። ይሄን ሁሉ ቀን ብዙ ነገር እያደረግሽ ነበር። እንዴ ምን ነጋሽ ልትለዩ ነው? እዛም ሄዳችሁ አይደለም ሚኪያስ፣ እንደዛ አይደለም እያሰብኩ ያለሁት። ግን ደግሞ ከዚህ በፊት ሙዚቃ ቁጭ ብሎ እሱ ኤፍሬምና ሩታ ሄደው ያደረጉ ያሉት ነገር ታውቃላችሁ። እነሱን ታያቸው አይደለም? ይሄ ቤተሰቡ ጋር ነው አይደል እየሄደ ያለው? የእሱን ሰላምና የእሱን ጤንነት አይደል የምትፈልጊው? ስለዚህ አሁን እኮ አባቱ ጋር ነው እየሄደ ያለው። ስለዚህ እሱ ጋር መውሰዳቸው እኮ ለአንቺ ደስ ነው እንጂ የሚሄድሽ እኔም እዛ ሄጄ ምንም እኮ አታረኝ። እኔ አሁን አብርሃም ጋር በመሄድ እየተቃረመ ነው። ለምን ይኸውልሽ ሄርሚ ስሚኝ፣ አንዴ ስሚ። እዛች ጋር አብርሽን እኮ አንቺ ነሽ ቀድመሽ ገብተሽ ሸኝተሽ የወጣሽው አይደል? ያንን ነገር ደግሞ ስታደርጊ ትልቅ ክብር እንዳለሽ ለባልሽ ያሳያል። ይሄ ደግሞ ነገን ከተነገ ወዲያን ቀስ ብለን አይተነው እማይም ከሆነ የምትሄጂበትን አጋጣሚ እንፈጥራለን እንጂ በአንዴ ሄደሽ ነገር እንዲበላሽ አንፈልግም። እሺ ሀሚሩ፣ እኔ ደግሞ ፈቃደኛ ነበርሽ እኮ ያንቺና አብርሃምን ብቻውን መተው አልፈልግም። በመጀመሪያ ደረጃ ኤፍሬምና እንዴ እናንተ የአብርሃም ነገር ጠፍቷችሁ ነው? ኤፍሬምና ሩታዩ ነገር ሄደው የሆነ ነገር ሊያደርጉት ይችላሉ። ገባ አይደለ? እኔ በርቀት ሆኜ አብርሃም ጋር እንትን ማለት ፈልጋለሁ። ከዛ ባለፈ አሁን ላይ ሄደናል። ከኔ ጋር ከሀገር በወጣ ሰዓት በደንብ እያየሁት ነበረ። ደህና ነው፣ እየተሻለው ነበረ። ደህና ነው በሚባል ደረጃ ባይሆንም እየተሻለው ነበረ። ስለዚህ እኔ አስፈልገዋለሁ። ምንም ነገር ሊያደርጉ አይችልም። የነሱ ስራ ይታወቃል። ሰማንያውን የቀደደች ነች አይደለ? ስለዚህ ጋሻ አጠገቡ እንድትደርስለት አይፈልግም። ኤፍሬምም ቢሆን ከአባቱ ዘሎ ምንም ነገር የማድረግ አቅም የለውም። ስለዚህ ምንም የሚያጨናንቅሽ ነገር የለም። ማውራት ካለብንም ደግሞ እቤት ገብተን ነው አንደኛችን ይኸውላችሁ እኔ አንደኛ ሰዓት ይሄድብኛል። ሁሉም ነገር እዚህ ጋር ስራ የምሰራበትን ላፕቶፔንም ሁሉ ነገር ይዣለሁ። መሄድ አለብኝ። አብርሃም ሲጀመር ከጎኑ መሆን አለብኝ ብዬ ነው የማስበው። ወንድምህ ነው አይደል እንዴ? ከዚህ አንድም ሁለት ሶስት ጊዜ ቡዜ ጋር ሄዶ የሆነ ያለውን ነገር አይታችኋል አይደል እንዴ? እሱ መጀመሪያ ይኸውልሽ እዛች ጋር ሲሄድ ኤርሚ በቃ እኔና አንቺ በደንብ እንግባባለና ከወንድምሽ ከኔ በላይ እዚች ጋር ማንም ያቅሽ ወይ ደግሞ ማንም የሚቀርብሽ የለማ። ግን አሁን ማድረግ ያለብሽ ነገር አንድ ነገር ስነግርሽ አብርሽ ለትንሽ ጊዜ ጋሽዬ ጋር ይሁንና ወደ ራሱ መፍትሄ እስኪመለስ ደግሞ ታውቂያለሽ። ይሄን ነገር ደግሞ እንደሚፈጠር ታውቂያለሽ። ምንም ነገር እንደማይመጣ ደግሞ በደንብም ታውቂያለሽ። ማንም ሄዶ እዛች ጋር ጋሽዬን ነጥሎ ሊወስዶ ማንም እንደማይችል ታውቂያለሽ። እኔ ከሀገር ላስወጣው እንደነበረ ስለሰማች ሩታዩ ነገር ልታደርግ ትችላለች። አሚሩ በደንብ አዳምጠኝ። ለአብርሃም አሁን እናስፈልገዋለን። እኔ አሁን ሄጄ ነው ነገር አላደርግም እኮ ግን ደግሞ ቢያንስ በርቀቶኛ አብርሃምን ማግኘት እፈልጋለሁ። ምክንያቱም ያኔ ከሀገርም ስንወጣ ብዙ ነገር አውርቶኛል፣ ብዙ ነገር ተነጋግረናል። ገባህ አይደለ? ስለዚህ ብደውልለት እንኳን አንስቶልኝ የሆነ ቦታ ላይ መገናኘት እንችላለን። ጋሽዬ ጋር ሆኖ አንዳፍታ መውጣት አያቅተውም አይደል እንዴ? ፈቀቅ ብሏል። ስለዚህ ምን የሚያሳስብ ነገር እንችላለን። ሄርሚ ይኸውልሽ የገዛ ወንድሙ ቀርበነውም አልቻልነውም እንኳን የገዛ ወንድሙ ከሀገር እንድትወጡ ካልፈለጉ ይኸውልሽ አባቱ ጋር ከሄደ ደግሞ ሰላሙን ያገኛል። ይሄ ማገናዘብ ያለብሽ ነገር። እዛ ሄደ ማለት ኤፍሬም ያገኘዋል ማለት አይደለም።
ገባሽ? ከዚህ በፊት ነው ቆየ ጋሼ ጋር ሄዳል ከተባለ ማለት ነው አይደለ? አሁን እኮ ሬዲዮ ሄዷል፣ ምንም ችግር የለውም። ግን ደግሞ አብርሃም መውጫ መግቢያውን እየፈለጉ የሆነ ነገር ሊያደርጉት ይችላሉ። እኔ ደግሞ ያለ አብርሃም አሁንም ደግሞ የሆነ ያህል ነገር ፈቀቅ ብሎ ድጋሚ ተመልሶ ያ ማንነቱ ላይ እንዲመለስ አልፈልግም። ገባህ አይደለ? እነሱ እናትና አባት አለማክበር ጀምሮት ዛሬ አይደለም። ስለዚህ እኔ አሁን ፕላን አድርጌያለሁ፣ ፕሮግራም አድርጌያለሁ። መሄድ ያለብኝ በቃ ቡታጅራ መሄድ ካለብንም እኛ ነው የምንሄደው። አንቺ እንደ ሴት ልጅ መጋፈጥ እንደሌለብሽ እናምናለን። እኔና ሚኪ መሄድ ካለብን እንሄዳለን እንጂ አንቺ በምንም ተአምር ከዚህ ቤት ወጥተሽ ራስሽን ለማረጋጋት መሞከር ያለብሽ ቤት ውስጥ ነው። እዛች ጋር ሄደሽ ሌላ አታካራ መፍጠር ምንም አያስፈልግም። ኤርሚ እንደባለፈው በቃ በስነ ስርዓት ሸኝተሻቸዋል። እነዚህ ልጆች ተሰናብተሻል አይደል? በቃ ትንሽ ጊዜ እዛች ጋር አባቱ ጋር ያለውን ነገር በየእምነታቸው ጸሎት ሊያደርጉ ይሆናል። ያንን ነገር ደግሞ ፈቅደሽ የተሻለ ነገር እስኪመጣ መጠበቅ ነው እንጂ እዛች ጋር ሄደሽ ምንም እንደማንፈጥር እናውቃለን። ከቤተሰብ እኮ ምንም አልፈጥርም አይደለም እኮ ከቤተሰብ ለጥሩ አይደለም ሀሚሩ። ግን ደግሞ አብርሃም እዛ ጋር ሆኖ ሚኪያስ ያልተረዳችሁት ነገር አለ። ይሄ ልጅ አሁን ዛሬ ላይ ጋሽዬ ጋር ስለሄደ ወይም ደግሞ አይደለም ከዛ በፊት ብዙ አማራጮች ነበሩ አይደል? ያንን አማራጮች አብርሃም እንዳይድን የሚፈልጉበት መንገዶች እነሱ ትልቅ ነገር እያደረጉ ነው ያሉት ሩታና ኤፍሬም ማለት ነው። ገባህ አይደለ? አሁን ከጎኑ አስፈልጋለሁኝ፣ እሄዳለሁ፣ ስራዬን እዛው ማሳደራለሁ ቡታጅራ እንጂ ማለት ነው። የሩታና የኤፍሬም እልህ ነው የያዘሽ አንቺ የምትሄጂው ወይስ የምን ነው? እሱ ገና እንዲሆን አይፈልግም ሚኪያስ። ገና እንዲሆን አንቺ ደግሞ ከፈለግሽ ልጅ አሁን እዛ ሄደሽ ምንም የምታደርጊው ነገር የለም። ገባሽ አይደለ? አብርሃም ላይ ማናቸው ቢሆን አደርሱም። ሩታምቱን ኤፍሬምም ይሁን ማናቸውም አይደርሱበትም። ጋሼ ጋር ሄደ ማለት ይሄ ልጅ ምን ያህል እርግጠኛ እኛ እንከታተላለን። እሱን ለኛ ታይደለም። አንቺ ይሄንን የምትጋፈጭበት አይነት ሁኔታ ላይ አይደለሽም። በቃ ይበቃሻል። በቃ እሺ አይደለም ይሁን አዳምጡኝ። በመጀመሪያ ደረጃ እናንተ በጣም ብዙ ጊዜ እየተዘናጋችሁ ነው ያላችሁት በአብርሃም ጉዳይ። ደግሞ መዘናጋት የለብኝም። ከጎኑ መሆን ፈልጋለሁ፣ አብሬ መሆን ፈልጋለሁ። ስለዚህ መንገድ ልቀቁልኝና ልሂድ። ቆይ እስኪ አሁን ለምሳሌ አንቺ ሄደሽ እዛች ጋር ምንም ልትፈጥሪ እንደማትችል ታውቂያለሽ እኮ። እኛም እኮ ከጎንሽ አንድ ወደ ቤት ገብተን እናወራ። በቤት ምንም እንገባበት ነገር የለም። አንድ ነገር ብቻ ስሚኝ። በቃ እሺ ብቻ አንድ ነገር ስሚኝ። ሼርሚዬ ቁጭ ብለን ተረጋግተን እናውራና መሄድም ካለብሽ የምትሄጂበትን አግባብ እንፈጥራለን እንጂ ሳውቂ የምታደርጊው ነገር አለ። ሚኪ ቡታጅራ ነው እኮ የሚሄደው ኖርማል ነው። ጋሼ ጋር አለ አይደል? እኛ እየተዘናጋን ነው። እኛ ጋሼ ጋር ነው ብለን ቁጭ ስንል እነሱ አርፈው አይቀመጡም። አብርሃም ደግሞ ድጋሚ ጤናውን እንዲያጣ አልፈልግም። ስለዚህ መንገድ ልቀቁና አብሬው ልሁን። እንዴ ምን ሆናችሁ? አልቀቁኝ። እሺ ቆይ ተረጋጊ፣ በማርያም አንዴ ተረጋጊ። ይኸውልሽ መረጋጋት ያለብሽን ነገር ልንገርሻ ሄርሚ። አሁን በዚህ ሰዓት እንደዚህ የምታደርጊ ከሆነ አይመጣውም። በእናትሽ የምትችይው ነገር ቀጥታ ይኸውልሽ፣ አሁን መግባት ካለብን እንግባ ቤት ውስጥ። ከዛ በኋላ ቁጭ ብለን ተረጋግተን አውርተን መሄድም ካለብን መኪና አለ አይደል? ቀጥታ መሄድ እንችላለን እኮ። ግን አንቺ እዛች ጋር ሄደሽ በምንም ተአምር ሌላ ነገር እንዲፈጠር አንፈልግም። የምትችይ ከሆነ አንዴ ተረጋግተን ቁጭ ብለን እንደ ትልቅ ሰው እናውራ። መሄድ ካለብን እንሄዳለን። በቃ አንዴ ብቻ ሄርሚ፣ በእናትሽ ቆይ አንዴ አዳምጠኝ። አሁን ወደ ቤት መቀመጥበት ምንም ነገር የለም። እየተዘናጋን ያለ ነው። እኔ አብርሃም ከጎኑ መሆን እፈልጋለሁ። ሚኪ ይኸውልሽ ስለ አብርሃም ጤንነትና እሱ ለሩታ እንዳይደርሱበት ነው አይደል የምትፈልጊው? አዎ ከዚህ በፊት ቡዜ ጋር ቁጭ ብሎ የተፈጠረውን ነገር አላወቃችሁም እናንተ። እየተደማመጥን እንጂ እሺ ይኸውልሽ የአብርሃም መፍትሄ ቁጭ ብለን በመነጋገር እንጂ ዝም ብለሽ ተነስተሽ በመሄድ እኮ ያው ስንት ጊዜ ተነጋገርን ሚኪያስ፣ ስንት ጊዜ ተነጋገርን። አንድ ቀን አንቺ እኮ የምትሄጂበት ቦታ ላይ ቤተሰቡ ጋር አይደለም፣ ቤተሰቡ ጋር መሄድ እኮ ነው ይቅር አላለኝም። አዳምጠኝ በደንብ። ቤተሰቡ ጋር መሄዱ ቅር አላለኝም፣ ግን ደግሞ ከጎኑ መሆን እፈልጋለሁ። አንድ ነገር ሊያደርጉ እንኳን ቢሞክሩ፣ ምክንያቱም ከዚህ በፊት ቡዜ ጋር ተቀምጦ አብርሃም ምን አይነት ሁኔታ ላይ እንደነበረ እናውቃለን። ሀሚሩ በደንብ ብለሽ ተነስተሽ ስለሄድሽ ደግሞ የምታመጪው ነገር የለም። ይኸውልሽ ቁጭ ብለን ማውራት አለብን። እዛ ሄደሽ በምን አይነት መልኩ ነው አብርሃም መከታተል ያለብኝ እኔ ኤፍሬም ምን ሊያደርጉበት አስበው የሚለው እንኳን ከኛ ጋር ወርተሽበት ነው። አዲስ አበባ ቁጭ ብዬ አይደለም ቁጭ ብለን እናውራበት። እሺ ይኸውልሽ ኤርሚዬ፣ አንደኛ ነገር እዛች ጋር ሄደን ልንፈጥር የምንችለው ከርቀት መከታተል ነው። ሁለተኛ ነገር ደግሞ ጋሽዬ ጋር ሆኖ ሌላ ችግር ይመጣል ብሎ ማሰብ ሌላ ዘበት ነው። ሩታም ኤፍሬምም ምንም ተአምር ምንም ታሪክ ቢፈጠር ምንም ሊያመጡ እንደማይችሉ ታውቂያለሽ። አሁን ላይ ባለው መሰረት ማለት ነው። አብርሃም ወደ ራሱ እየተመለሰ እንደሆነ አንቺ ጋር እያለ እያየ ነው ያለንበት ሁኔታ አለ። አሁን ደግሞ ይበልጥ ወደ ራሱ እንደሚመለስ አትጠራጠሪ። ስለዛ ደግሞ እዛች ጋር ብንሄድም አንቺ ደግሞ ብትሄጅም ሌላ ትልቅ ደግሞ ሌላ ረብሻ ነው የሚፈጠረው። ሌላ ጭንቀት ነው የምንሆንበት። ገብቶሻል? አንቺ ባየ ቁጥር ሊጨነቅ ይችላል። ምክንያቱም አንቺን ማጣት እንደማይፈልግ ያውቃል። አንቺን ሲያይሽ የሆነ ነገር እየተፈጠረበት ያለ ነው የሚመስለው። ስለዚህ በማርያም አንዴ ብቻ ቤት ገብተን ኤርሚሽ ተረጂ በጌታ አይደለም እኔ ወይኔ ጉዲ ፈላ ሰው ፕላን አድርጎ እሺ፣ አንዴ ብቻ ተረጂ። እሺ፣ አንዴ ብቻ ኤርሚ በጌታ አንዴ ብቻ ተረጂ። አንዴ
አንዴ ገብተን ቁጭ ብለን እናወራበት። ወይኔ አልተረዳችሁም እናንተ እዚህ እኛ ቁጭ ስንል የአብርሃም ጤንነት እያሳሰባችሁ አይደለም እንዴ? እናንተ ቁጭ አብርሃም አታስቡም እንዴ? ስንት ጊዜ ረጅም ጊዜ ስንት ጊዜ አብርሃም እንደዚህ አይነት ነገር ውስጥ የገባው እንዴ? አሁን ከጎኑ መሆን አለብን። ከዚህ በፊት ከሀገር ይዤ ወጥቼ ደና የሆነ እየተመለሰ ነው። እነሱ ደግሞ ደና እንደሆነ እያወቁ ወይም ደግሞ ወደ ደህንነቱ እየተመለሰ እንደሆነ ሲያውቁ ድጋሚ የሆነ ነገር ሊያደርጉት ይመጣሉ ብዙ ጋር። እኔ ደግሞ ይሄን ነገር እዚህ አዲስ አበባ ቁጭ ማየት አልችልም እኮ። እሺ ኤርሚ ተረጋጊ እስቲ። ለምን አትረጋጊም? አንቺ ስለሱ ብቻ ነው እንደምትጨነቂው? ስለራስሽ ተጨነቂ እንጂ እኛ እኮ ስላንቺ ነው እያሰብን ያለን። ጤነኛ ነኝ እኔ እኔ ጤነኛ አብርሃም አሁን የሚሄድበት ቦታ ደህና የሚሆንበት ቦታ ነው። ያንቺ ጤንነት ደግሞ በእንደዚህ አይነት መልኩ ደግሞ ግን ቆጫችኋል። የሆነ ነገር ቢሆን አብርሃም እሺ አንዴ ብቻ ስጭኝ። አንዴ ብቻ ነይ እኮ አይደለም። ነይ ተረጅኝ አንዴ ኤርሚ በእናትሽ። አሁን እኮ ያልተረዳሽው ነገር አንቺ እዛች ጋር ሄደን ሌላ ሁካታ ሌላ ረብሻ መፍጠር ነው። ሚኪ በሩን ዝጋው። ሌላ ሰው ደግሞ መጥቷል። ሌላ ነገር ነው የሚፈጠረው እዚህ ቤት። ሲቀጥል እሾክ ራሱ እዚህ ቤት ዝም ብለሽ ነገሮች በቃላሽ ሀሳብ ያደርጋሉና ይሁ ያለ ፕላን ያለ ፕሮግራም አይደለም የታሚሩ እንዴ ምን ሆናችኋል እናንተ? ወይ አንተ የወንድም ጤንነት አያሳስብህም እንዴ? የአብርሃም ጤንነት አያሳስብህም እንዴ? ይኸውልሽ ስለሚያሳስበን አሳልፈ ሰጠኸው። ይኸውልሽ እዛች ጋር እኔ አብርሃም የሆነ ነገር ሆኖ ድጋሚ ማየት አልፈልግም። እኛ እንደማንሰጠው ታውቂያለሽ። አሳልፈን አይደለም ምንም ነገር እንዲፈጠር እሷ አጠገብ ላይ እንደማንፈልግ ታውቂያለሽ። ይሄ ነገር ደግሞ ለኛ እኮ ያን አንቺ እዛች ጋር ሄደሽ ምንም ልትፈጥሪ አትችይም። በቃ ከጎኑ እንሆናለን እኮ ከጎኑ እንሆናለን፣ እኛ መሆን እንችላለን። አንቺ ግን እዚች ጋር ከጎኑ እዛች ጋር ሄደሽ ምንም ሌላ የምትፈጥሪው ታሪክ የለም። ሌላ ደግሞ ስቃይ ነው የሚሆነው። ምክንያቱም አንደኛ ነገር አንቺን እያየ ሌላ ስሜት ውስጥ ሊገባ ይችላል። ይሄ ልጅ ከፋዘሩም ተለይቶ ወደ አንቺ መምጣት ይፈልጋል አይደል? ያ ነገር ለምን እንዲሆን ትፈቅጃለሽ? ትንሽ ጊዜ እረፍት ያደርግ። በቃ እዛ እስቲ በቃ በራሳቸው እምነት በየትኛውም ሰው የራሱን እምነት ያራምድ። በቃ ገብሻላ በሚፈልገው ነገር ይሄ ነገር መቀጠል እንዳለበት ስለሚያምን ነው ጋሽዬ ጋር እነ ቡዜ ሊወስዱት የተስማሙታ። ተስማምተሻል፣ እሺ ብለሻል፣ አክብረሻቸው እሺ ብለሽ እንደዛ እንኳን ስትዘባበትብሽ ስቃሽ ነው የወጣሽው አይደል? በቃ ያንን ነገር ነው ማድረግ ያለብሽ። አሁን ረጋ ብለን እሱ የሆነ ነገር የሚድንበትን አይነት መፍትሄዎችን መፍጠር እንጂ እዛች ጋር ሄዶ ሌላ ታሪክ መፍጠር ውስጥ ምንም አይታየኝም። መሄድም ካለብን እኔና ሚኪ ብንሄድ ይሻላል። አንቺ ሴት ልጅ ነሽ፣ ሌላ የተለየ ታሪክ ነው የሚመጣው። በቃ ሄርሚ በማርያም የምትችይ ከሆነ እዚህ ቤት ለምን እንደምታስቸግር ሄርሜላ ምንም እየገባኝ አይደለም። እየሞከርን ነው አይደል? እያየሽ ነው አይደል? እንዴ የአብርሃም ጤንነት እኮ ይኸውልሽ፣ እኛ እኮ ካንቺ በልጦብን አይደለም። ግን እዚህ ጋር ደግሞ አንቺ ማገናዘብ ያለብሽ አንደኛ ራስሽንም ከባድ ነገር ውስጥ ነው እየከተትሽ ያለሽው። እዛ ጋር አብርሃምን አምጥተው እንትን አሉልሽ። ቢያንስ አብርሃም ቀልቡ እንዲመለስ ይዘሽው ራቅሽ አይደለ? ጤንነቱን እያየሽ ነው። አሁን ደግሞ አባቱ ጋር ደግሞ መሄዱ ደግሞ ይባስ ጥሩ ነው እንጂ ነሩታ ገና ያደርሱበታል ብለሽ ካሁኑ እንደዚህ የምትጨናነቂ ከሆነ ምንም እንትን የምታደርጊው ነገር የለም። እኔ በግልጽ ልንገርሽ፣ ይኸውልሽ አብርሃም አንቺ ጋር በነበረ ጊዜ እነ ኤፍሬም የትም እየተወራጩ ነበር ካየሽ፣ እዚህም እየመጡ ቡዜ ጋርም እየሄዱ ምናምን በጣም ብዙ ቦታ ላይ እንትን እያሉ ነበር፣ ግን ሊያገኙሽ አልቻሉም። አሁን ደግሞ ጋሼ ጋር ደግሞ መሄዱ በየትኛውም አይነት መንገድ ኮንፊደንስ ተሰምቷቸው አብርሃም ደህና ነው ብለው ከአባቶች እንዲህ ነጥቀው ሊወስዱት አይችሉም። ያንን ማገናዘብ አለብሽ። እኛ ደግሞ በርቀት እየተከታተለልሽ ነበር አይደለ? አብርሃም ካንቺ ጋር በነበረ ጊዜ ይህንንም ተነጋግረን አብርሃም ደህና ነው ደህና አይደለም ወይ አሁን ሰላሙን አግኝቷል የሚለውን እንከታተላለን። በቃ በመነጋገር እንጂ ዝም ብለሽ ተነስተሽ ስለሄድሽ እዛ ጋር አብርሃም አንቺንም ደግሞ ባየ ቁጥር ምን መጣብኝ ብሎ ደግሞ መጨናነቁ አይቀርም። ስለዚህ ቁጭ ብለሽ ከኛ ጋር እኔ ምን አለ መሰለህ ሚኪያስ፣ አሁን እኔ አብርሃምን ከሀገር ስጂው ስወጣ በጣም ብዙ ነገር እያሳዘነኝ ነበር። አንደኛ በራሱ እንኳን እየወሰነ አይደለም። አልተረዳችሁትም? የአብርሃምን ነገር በራሱ እንኳን ነገሮችን እየወሰነ አይደለም። ገባህ አይደለ ወይ? የሆነ ከዚህ በፊት እንዴት ነው ቡዜ ጋር ቁጭ ብሎ አንድ ቴክስት ነው አይደል እንዴ በሌሊት አስበሮ ወደ እሷ ጋር እንዲሄድ ያደረገው። ገባህ አይደለ? አሁን ደግሞ ወደ ጤናው እየተመለሰ እንደሆነ ሲያዩ የሆነ ነገር ቢያንስ የማንገራገርና የሆነ ሀፋፍ ሆኗል አብርሃም አይደል እንዴ? ሁለታችሁ የምታውቁት ነገር ነው ብዬ አስባለሁ። ግን ደግሞ አሁን እኛ ችላ ብለን እዚህ አዲስ አበባ ቁጭ ካለን አብርሃም ምን አይነት ሁኔታ ላይ እንደሆነ አላውቅም። ምክንያቱም እኔ ከሀገር ሄዶ ስወጣ እያንዳንዱን ነገር እኔ ነኝ በቃ እያደረግኩ የነበረው። ገባህ አይደለ? የድሮ አብርሃም እንደሌለ እናውቃለን። ስለዚህ አሁን ቤተሰብ ጋርም ሄዶ እኔ ከጎኑ መሆን ፈልጋለሁ በምንም አይነት ነገር ማለት ነው። ስለዚህ አትከልክሉኝ። ከሀገር መውጣት ኖርማል ነው። ስራዬን እዛ መስራት ይችላል። እኛ እኮ ይኸውልሽ አትሂጂ እኮ አይደለም የምንልሽ፣ አሁን አይደለም መነሳት ያለብሽ። ምክንያቱም ያንቺ መሄድን ሩታና ኤፍሬም ካዩ እነሱም በልህ ነው ተንደርድረው የሚሄዱት። ይህንን ነገር እኛ በርቀት ወይ ደግሞ በድብቅ ነው የአብርሃም ጤንነት እንዴት ነው የሚለውን ነገር ማየት ያለብን እንጂ ዝም ብለሽ ሄጃለሁ ምናምን ብለሽ ተነስተሽ እዛማ አብርሃም ጋርም ሄደሽ ሄርሜላ መታለች የሚለው ወሬ ደግሞ እነሱ ከሰሙ ከአንዳንድ ነው ተነስተው የሚመጡ። ገባሽ? እኛ እዚህ እያደረግን ያለነው ነገር አለ እኮ ተከታተላቸዋል። የት እንደሚሉ እኮ እየተከታተልናቸው ነው አይደል?
ሁሉን ነገር አብርሃም ላይ ብቻ እኮ አይደለም አይናችን ያለው እነሱ መሀል ላይ እየቀመሩ ነው። ማንን እያዩ ነው የሚለውን እኮ እንከታተላለን። ያኔ የዛቱበትን እኮ ሁኔታ እያየሽ ነው አይደል? ትላንትም ዝታለች በጣም ካየሻት እንዳደገኛ አርጓታል። ያንን ነገር ደግሞ እኛ ከሱ ጎን ልንለይ እንደማንችል ታውቂያለሽ። በምንም አይነት መንገድ ማለት ነው። በዚህ ልክ መሸወድ የለብሽም ሄርሜላ። እኔ ለምንድን ነው ክፍተትሽን አስበልጠሽ የምትወጁና የአብርሃም ጤንን ማስቀደም የምትፈልጊ ከሆነ ይኸውልሽ ነገሮችን በሲስተም በሆነ መንገድ አድርገን የአብርሃምን ጤንነትና እዛ ተመችቶታል አልተመቸውም ወይ የሚፈልገውን ነገር እያገኘ ነው የሚለውን ነገር እሱንም እነ ኤፍሬምንም እነ ሩታንም የሚያደርጉትን ነገር መከታተል ነው እንጂ አንቺ ተወርውሬ ስለሄድሽ ብቻ እነሱ የሚቀመጡበት አይነት ምንም መንገድ የለም። ተወርውሬ ስለሄድኩ ሳይሆን ሚኪያስ አሁን አብርሃም ደህና ቢሆንና ቤተሰቡ ጋር ሄዶ ቢሆን ኖርማል ነው። ገባህ አይደለ? ግን ደግሞ በሆነ መንገድ እነሱ እናት አባት ብለው አይፈሩም። ምክንያቱም እናትና አባትን ቢፈሩ በእንደዚህ አይነት መንገድ አልፈው ልጁ እንደዚህ አይደነዝዙትም፣ እንደዚህ አያፈዙትም ነበር። ገባህ አይደለ? አብርሃም እንደዚህ በራሱ ውሳኔ እንዳይወስን አያደርጉትም ነበር። እናትና አባት የሚያከብሩ